ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የብልጽግናው ኃይል ባህር ዳርና ጎንደር ላይ እንግዲህ ፒቲዜድ 360 ፓናሮማ ሚል ካሜራ እየገጠመ ይገኛል። ይሄ ፒቲዜድ 360 ፓኖራማ የሚለው ካሜራ ምንድነው? በጣም ከፍተኛ የሆነ ሌንስ አላቸው። ሌንሶች አሉቻቸው 360 ዲግሪ ነው የሚዞረው። ስለዚህ በዚህ 360 ዲግሪ ባህር ዳርን፣ ጎንደርን፣ ሙሉ ጎንደርን ማየት ይችላል ማለት ነው። እነዚህ ፒቲዜድ 360 ፓናሮማ የቻይና ካምፓኒዎች ናቸው የሚሰሩት። በቻይና ካምፓኒዎች በሚሊዮን ዶላሮች ነው የሚገዛው። አንዱ የሚገኘው አባይ ማዶ መካነ ሰላም ቤተክርስቲያን ወይም ደግሞ አዲስ ዓለም ሆስፒታል አካባቢ ነው። አዲስ ዓለም ሆስፒታል ፊት ለፊት ባለስልጣኖች የሚኖሩበት ኦቪድ የሚባል ረጅም ፎቅ አሉ። አራት ናቸው። አራት ተመሳሳይ እንትኖች ከአንዱ ላይ በግራ በኩል እንደገባችሁ በግራ በኩል ከመጀመሪያው ላይ ነው የተሰጠ። አንዱ 35 ኪሎ ነው የሚመዝነው። ኪሎ ይመዝናል እስከ 6 ኪሎ ሜትር ድረስ ማለትም እስከ 6000 ሜትር ድረስ በጥራት የሚያሳይ ካሜራ ነው። አንዱ ድቫንቄ ላይ ነው። ድቫንቄ ላይ ነው እንትን ያለ የተተከለው። ድቫንቄ ላይ በኮንክሪት ሆኖ ቤተክርስቲያኑ ያለበት ማለት ነው። ቤተክርስቲያኑ ያለበት ላይ ነው የተተከለው። አንደኛው ወደ በጣም ዘመናዊ የሆነ ሙሉ ባህር ዳር ሊያሳይ የሚችል 360 በኮንክሪት እየተሰራለት ነው። መሰረቱ የሚሰራውም ወደ 150 160 አካባቢ ኪሎ ነው የሚመዝነው። በጣም ዘመናዊ የሆነ ሙሉ ባህር ዳር ሊያሳይ የሚችል 360 በኮንክሪት እየተሰራለት ነው። መሰረቱ የሚሰራውም ቤዛዊት ማርያም ቤተ መንግስቱ ላይ ነው። አሁን መሰረቱ እየተሰራ ነው። ስለዚህ እነዚህ ቦታዎች ላይ ከፍተኛ የሆነ ቁጥጥር ስማርት ሲቲ በሎት እንጂ በስማርት በሆነ መንገድ እንግዲህ ስለዚህ ስማርት በሆነ መንገድ መቆጣጠር እችላለሁ ብሎ ስማርት ለመሆን ያሰበው የጅል አስተሳሰብ ነው። ነገር ግን እነዚህ ምናልባት እንግዲህ ውስጥ ያሉትን የፋኖ ደህንነቶችን ሊያስጠቁ ስለሚችሉ ስለዚህ ይሄ ነገር ጥንቃቄ ተወስዶ መደረግ ያለበት ነገር መደረግ አለበት። ምክንያቱም ይህ ቀድሞ በጣም ሲቹዌሽን ሩም አለው። ሲቹዌሽን ሩሙ ባህር ዳር ነው። ባህር ዳር ቀበሌ 15 መዘጋጃ ግቢ ውስጥ ሲቹዌሽን ሩም አለ። ከዛ ሆኖ ነው እንግዲህ ለስሙ ለህዝቡ ምንድነው ትራፊክ ላይት ላይ ምናምን ብዙ ተክሏል። እነዚህ ትራፊክ ላይቶች ግን አላማው ለዚህ ለትራፊክ ፍሰት ለመቆጣጠር ቢባልም ሲቹዌሽን ሩሙ መዘጋጃ ውስጥ ያለ ነው። የብልጽግናው ኃይል ባህር ዳርና ጎንደር ላይ እንግዲህ ፒቲዜድ 360 ፓናሮማ ሚል ካሜራ እየገጠመ ይገኛል። ይሄ ፒቲዜድ 360 ፓኖራማ የሚለው ካሜራ ምንድነው? በጣም ከፍተኛ የሆነ ሌንስ አላቸው። ሌንሶች አሉቻቸው 360 ዲግሪ ነው የሚዞረው። ስለዚህ በዚህ 360 ዲግሪ ባህር ዳርን፣ ጎንደርን፣ ሙሉ ጎንደርን ማየት ይችላል ማለት ነው። እነዚህ ፒቲዜድ 360 ፓናሮማ የቻይና ካምፓኒዎች ናቸው የሚሰሩት። በቻይና